እባክህ አያገባህም አትበለኝ፣ ያገባኛል። አያገባህም ስትለኝ ምን እያልከኝ እንደሆን ታውቃለህ? ሰው መሆንህን እርሰው እያልከኝ ነው። ህሊናህን ሽጠው እያልከኝ ነው። ልብህን ድንጋይ አድርገው፣ ለወገንህ ደም ደንታ አይኑርህ እያልከኝ ነው። እኔ ግን በቁሜ የሞተ ሰው መሆንን አልፈልግም። ስለዚህ አያገባህም አትበለኝ። ወልዱትም ወሰዳችሁ ምን ቀራችሁ? ስለዚህ ክርስቲያን አይወለድም ብሎ አስተኝተው ጎራዴውን ለወላይ ኦርቶዶክስ ሃይማኖት ለኔም እናቴ ነች። በልፍኟ በደብሯ በአውደ ምህረት ደጇ ሳይለየኝ ፍቅሯ ነኝ ሙስሊም ልጇ እምነቴን ሳጠይቅ አሳድጋኛለች፣ አስተምራኛለች። መስገጃ ሙስባሃ ሰዓት ሸልማኛለች። እንደ አጠቃላይ ይሄ ሙሐመድ ኢብኑ አብዱል ወሃብ አስተምሮት ማንን የፈለፈለ ነው? ከዛ አይኤስን የፈለፈለ ነው። ቁርአናችን በአንድም ስፍራ ንጹሃን ሰዎችን ወይም ክርስቲያኖችን ግደል የሚል የለም ብላችሁ ትናገራላችሁ። ኢን ሚሊየንስ አዎ እኔ ያለሁት ካይሮ ነው። አስፈላጊ ከሆነ በ24 ሰዓት ውስጥ ገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠም አይቀርም። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? በእነዚህና በሌሎች ተጨማሪ ጉዳዮች መጣሁኝ። ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ላይክ በማድረግ ከጀመራችሁ ቪዲዮን ዩቲዩብ ላይክ ያደርገዋል እና ብዙ ሰው ጋር እንዲደርስ ያደርገዋል ማለት ነው። ወደ ዋናው ነጥቤ ከማለፌ በፊት ዋናው ነጥቤ ለዛሬ ጥያቄ መሳይ ነው። ጥያቄ ወይንም ደግሞ ማብራሪያ እንደ መጠየቅ አይነት በሌላኛው አስተምሮ በሌላኛው እምነት ያለውን አስተምሮ በተመለከተ ወደዛ ከማለፌ በፊት እስቲ እነዚህ የዘመናዊ ሙሴዎችን ድርጊት እንከታተል። You cannot be serious. You cannot be serious. እንግዲህ ሙሴ ያደረገውን ነገር አንብቦ መረዳትና ሙሴን መሆን የተለያዩ ነገሮች ናቸው። ታሪክን ማንበብ ሌላ ነገር ነው፣ ታሪክን መስራትም ሌላ ነገር ነው። እንደዛ እንደማለት ነው። እንግዲህ ያው ፈገግ ያስብለናል። ለማንኛቸውም ወደ ሌላኛው ቪዲዮ ሳልፍ ወንድማችን በሙያው ዶክተር ነው። ሰዎችን ከህመማቸው ይፈወሱ ዘንድ ያግዛል፣ ብሎም ከፈጣሪ ጋር እንዳይሞቱ የተቻለውን ሁሉ ያደርጋል። ስለዚህም በአርሲ በሰዎች ስለሚገደሉ ወደው ፈቅደው ሳይሆን ሳይወዱ በግዳቸው ስለሚሞቱት ለዛውም በሰው አትኖሩም የተባሉት እንግዲህ ልክ አንተ ትኖራለህ መኖር አትችልም አይነት ነገር ማለት ነው። ስለዛ ነገር ምን አገባህ እንዴት ትሉኛላችሁ ይላል። ሰው አይደለሁም ወይ? እኔ ሰው አይደለሁም ወይ? እንዴት አያገባኝም ብሎ ይሞግታል። እስቲ እንከታተለው ነገሩን። እሱ ሁሉንም ጨርሶታል። እኔ ብዙ ማለት አልችልም። ተከታተሉት። እባክህ አያገባህም አትበለኝ፣ ያገባኛል። አያገባህም ስትለኝ ምን እያልከኝ እንደሆን ታውቃለህ? ሰው መሆንህን እርሰው እያልከኝ ነው። ህሊናህን ሽጠው እያልከኝ ነው። ልብህን ድንጋይ አድርገው፣ ለወገንህ ደም ደንታ አይኑርህ እያልከኝ ነው። እኔ ግን በቁሜ የሞተ ሰው መሆንን አልፈልግም። ስለዚህ አያገባህም አትበለኝ፣ ያገባኛል። ምክንያቱም በአርሲ ምድር ላይ የፈሰሰው ደም የቀለሙ የሚጎሳ ሳይሆን የሰው ልጅ ደም ነው። ያ የፈሰሰው ደም የንጹሐን ደም ነው። አምላክ በመልኩ የፈጠራቸው ነገን ሊያዩ የተመኙ ልጆች ያላቸው ወላጅ ያላቸው የምስኪኖች ደም ነው። መጽሐፍ ወንድምህ ደም ከምድር ወደ እኔ ይጮሃል ይላል። ያ ደም ዛሬም እየጮኸ ሳለ እኔ እንዴት ጆሮዬን ደፍኜ ዝም እላለሁ? ስለዚህ አያገባህም አትበለኝ። ምክንያቱም እኔ የቆምኩት ከፖለቲካ ሰፈር ሳይሆን ከሰው ልጅነት ወገን ነው። ደም የፈሰሰው በአርሲ ቢሆንም የቆሰለው ግን የእኔ ሰብአዊነት ነው። የተገደሉት የእኔ ወንድሞች፣ የታረዱት የእኔ እህቶች ናቸው። ሰብአዊነት ድንበር የለውም፣ ህመም ጎሳ የለውም። ስለዚህ ያገባኛል። ምክንያቱም መጽሐፌ እንዲህ ይለኛል፣ ወደ ሞት የሚነዱትን አድን፣ ሊታረዱ የተንገደገዱትንም ከማዳን ወደኋላ አትበል ይለኛል። ዛሬ ዝም ብዬ ብቀመጥ ነገ የፈሰሰው ደም ድምፁን አውጥቶ ወንድምህ የት ነው ብሎ ሲጠይቀኝ የምመልሰው የለኝም። ዝምታዬ የግፈኛው ጥይት ተባባሪ እንዳይሆን እፈራለሁ። አያገባህም አትበለኝ። እኔ ዶክተር ነኝ። ሰውን ለማዳን ህይወትን ለማቆየት ቃል የገባው ዶክተር ነኝ። አንዲት ህይወት በከንቱ ስትቀጠፍ የሙያዬም ሆነ የሰውነቴ መሰረት ይናጋል። እናት ስትታረድ፣ ህፃናት ሜዳ ላይ ሲወድቁ እያየው አያገባኝም ብል የያዝኩት ብዕርና የለበስኩት ነጭ ጋውን ምን ትርጉም ይኖረዋል? መከራን ከሚቀበሉ ጋር መከራን ተቀበሉ የሚለውን ቃል ረሳኸው? የአርሲው ህዝብ ሲታረድ አብሬ ታርጃለሁ። እናቶች ሲያለቅሱ አብሬ አልቅሻለሁ። ህመሙ የቤቴ
ቤቴ ህመም ነው፣ ቁስሉ የልቤ ቁስል ነው። አያገባህም ማለት ቁስሌን አትከክ፣ ህመሜን አትናገር እንደማለት ነው። ግን ህመሙ የኔም ነውና መጮህ ግዴታዬ ነው። ታላቁ ማርቲን ሉተር በመጨረሻ የምናስታውሰው የጠላቶቻችንን ጩኸት ሳይሆን የጓደኞቻችንን ዝምታ ነው ይላል። እኔ በእነዚያ ንጹሐን ታሪክ ውስጥ ዝም ብሎ ያለፈ ጓደኛ ሆኜ መመዝገብ አልፈልግም። ነገ ከፈጣሪ ፊት ስቆም ወንድምህ በግፍ ሲታረድ የት ነበርክ ተብዬ ስጠየቅ መልሴ አረፌ ተቀምጬ ነበር የሚል የውርደት ቃል እንዲሆን አልፈልግም። አያገባህም አትበለኝ። አረፌ እንድቀመጥ የምትመክረኝ ሰላም እንዲሆን ብለህ ከሆነ ንጹሐን በሚታረዱበት ምድር ላይ የሚገኝ ሰላም የውሸት ነው። ለሞቱ ሰዎች ድምፅ መሆን ካልቻልኩ መተንፈሴ ምን ትርጉም አለው? በደልን አይቶ ዝም የሚል ህሊና ካለኝ እኔም አብሬ ሙቻለሁ ማለት ነው። ስለዚህ ያገባኛል። የእናቶችን እንባ ሲፈስ ያገባኛል። መድረሻ ያጡ ህፃናት ሲንከራተቱ ያገባኛል። ፍትህ አጥብቃ ስታለቅስ ያገባኛል። አንተ አርፈ ተቀመጥ ትለኛለህ፣ ህሊናዬ ግን ቁም ተሟገት ይለኛል። ለአንተ ዜና ሊሆን ይችላል፣ ለእኔ ግን የነፍስ ስብርባሪ ነው። ለአንተ የአካባቢ ጉዳይ ሊሆን ይችላል፣ ለእኔ ግን የፍጥረት ሁሉ ህመም ነው። ስለዚህ ደግሜ እልሃለሁ የንጹሐን ደም ዋጋ እስኪያገኝ ድረስ፣ ግፍ ጽዋ እስኪቆም ድረስ ያገባኛል። ድምፄ የታነቁት ድምፅ፣ እንባዬ የተበደሉት እንባ ይሆናል። ዓለም የሚጠፋው በክፎች ጥቃት ሳይሆን መልካም ሰዎች ዝም በማለታቸው ነው ይላል አንስታይን። ስለዚህ ደግሜ እላለሁ ያ የፈሰሰው ደም ስለማይመለስ ያገባኛል። ያቺ የፈረሰችው ጎጆ ስለማትተካ ያገባኛል። የነዚያ የምስኪኖች ድምፅ ስለታነቀ እኔ ድምፅ መሆን ስላለብኝ ያገባኛል። አትከልክለኝ፣ አያገባህም አትበለኝ። ምክንያቱም ሰው እስከሆንኩ ድረስ ምድር ላይ የሚፈስ ማንኛውም የንጹህ ደም ጉዳይ ነው። ያገባኛል። አያገባህም አትበለኝ፣ ያገባኛል። ፈጣሪ ለተገፉት ነፍስ ረፍትን፣ ለቤተሰቦቻቸውም መጽናናትን፣ ለሀገራችንም ፍትህና ሰላምን ይስጥልን። ድምፅ መሆንህን አታውቁም፣ ምክንያቱም ያገባሃል። አመሰግናለሁ። እኛም እናመሰግናለን። እኔ ተጨማሪ ብዙ ነገር ማለት አልችልም፣ ሁሉንም ጨርሶታል። እንግዲህ ሰው የሆነ ሁሉ ስለዚህ ድምፅ መሆን አለበት ነው። አለበለዚያ የሰው ሰውነቱ ምኑ ላይ ነው የሚል ጥያቄን ያስነሳል ማለት ነው። ወደ ሌላኛው ርዕስ የገባል። መልካሞቹ ወይንም ደግሞ ሰላም የሚባለው ከሌላው ተስማምቶ የሚኖረው የእስልምና አስተምሮና ግደል የሚለው እንግዲህ በዚህ አስተምሮት ውስጥ ነው እኔ አሁን ያለኝ አረዳድ። መጀመሪያ ሰላምን፣ ፍቅርን ከሚሰብኩት እንጀምር። ከዛን ግደል የሚሉትን ደግሞ እናያለን። ስለዚህ የትኛው ጋር ናችሁ? ወይንም ደግሞ የትኛው ነው? አሁን አንዳንዶች አንድ ሊያደርጉት ይሞክራሉ። አንድ አይነት ነው፣ ይህ እኛን ለመከፋፈል ነው ይላሉ። እንግዲህ ይህ እኛ ማለት ኦርቶዶክሶች ወይንም ደግሞ የትኛውም ሃይማኖት እስልምናን ለመከፋፈል እቅድ የለውም፣ ሀሳብም የለውም። ኦርቶዶክስ በተፈጥሯ ስለ ሃይማኖቷ ታስተምራለች። ከዛን የፈለግከውን አምነህ ውስጥ የተቀበለውን ነገር ትሄዳለህ ነው እንጂ ና በግድ ብላ የምትስብበት ምንም አይነት ታምር የለም። እኔ እስከማውቀው ድረስ በምንም አይነት እዚህ ካልገባ እዚህ ካልሆንክ አትልም። ምናልባት እንደዛ የሚያደርጉ ከሆነ ያ የተሳሳተ አስተምሮ እና ወደዚህ ብላ የምታስገድድበት ወይንም ደግሞ የኔ ካልሆንክ ብላ የምትጨቁንበት ምንም አይነት ነገር የለም። በኦርቶዶክስ አስተምሮ ነው። እንግዲህ ከዛ ውጭ ግለሰቦች ምናልባት አስፈላጊ ነገር ሊያደርጉ ይችላሉ ግለሰቦች። እንደዛም ሆኖ ግን እንግዲህ እንደዚህ እንደ እስልምናው አስተምሮት ውስጥ ባሉ አንዳንድ አሁን ሶሻል ሚዲያ ላይ እንደምናያቸው በኦርቶዶክስ ውስጥ በተለይ ኦርቶዶክስ ውስጥ እኔ ያላየውም በብዛት የለም ማለት እችላለሁ ሙሉ በሙሉ። እስቲ ለማንኛቸው ሰላምን፣ ፍቅርን ከሚሰብከው እንጀምር። እኚህን አባት ተከታተሏቸው። ኦርቶዶክስ ሃይማኖት ለእኔም እናቴ ነች። በልፍኟ በደብሯ በአውደ ምሕረት ደጇ ሳይለየኝ ፍቅሯ እኔም ሙስሊም ልጇ እምነቴን ሳጠይቅ አሳድጋኛለች፣ አስተምራኛለች። መስገጃ ሙስባሃ ሰዓት ሸልማኛለች። ኦርቶዶክስ ሃይማኖት ለእኔም እናቴ ነች። ግቢዋ በፊደል የእውቀትን ሀው ከመማርም ወዲያ ከሰንበት ተማሪ ከአብሮ አደጎቼ ጋር እምዬ ማርያምን ቤዛ ኩሉ ዓለምን በጌቴ ሰማኔ ሰላም ለኪያልን ፊቴ በንባርሶ ዘምሬያለሁ ያኔ። ስላደኩ ስለኖርኩ ስለማውቅ ጣዕሟን የእናትነት ፍቅሯን ያመኛል ኦርቶዶክስ ስትነካ ጫፏን። ስለኖረች በአምላክ በፈጣሪዋ እንጂ በኃይል ሳትመካ ነገር ሲፈልጓት ያመኛል ኦርቶዶክስ ጫፏን ስትነካ። እንግዲህ እግዚአብሔር ይስጥልን። ይህ አባት እንግዲህ ስለ ኦርቶዶክስ መልካም ነገርን ያስባሉ። አብሮ ስለመኖር ስለ ፍቅር ይሰብካሉ።
ሰየው ነው። እንዲህ አይነት ነገር ነው እችን ሀገር ሊሰራት የሚችለው ወይንም ደግሞ ሊያኖራት የሚችለው። እንደ የመኖች ወይንም እንደ ሊቢያዎች ወይንም እንደ ሶሪያዎች መጥፋት አንፈልግም። እንግዲህ ማንም መጥፋት የሚፈልግ የለም። ምክንያቱም ሀገር ካጣን ብዙ ነገር እናጣለን። ስለዚህ እንደዛ አይነት ፍቅርን የሚሰብኩ ሰዎችን እግዚአብሔር ያብዛልን ነው የምለው። እነዚህ ወጣቶችም እስልምና ሰላምን ነው የሚሰብከው፣ ግደል አይልም ይላሉ። እሰየው፣ አዳምጧቸው። ያ ጀማ እስልምና ግደሉ ጨፍጭፉ ይላል። ስለዚህ የትም ቦታ የሚደረገውን ጅምላ ጭፍጨፋ እንቃወማለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እሰየው። እነዚህ ወጣቶችም ደስ የሚል ሀገርን የሚገነባ ትልቅን ነገር ነው እያደረጉ ያሉት። መቼም ፍቅርን የሚጠላ ያው ሰይጣን ብቻ ነው፣ ፍቅር የማይወድለት እና እንዲህ ፍቅርን የሚሰብኩ በእስልምና አስተምህሮት ውስጥ ወይንም ደግሞ ሃይማኖት ውስጥ ያሉ ሰዎች ይብዙልን። በእኛም በኦርቶዶክስ ውስጥ እኔ እስከማውቀው ድረስ ፍጻሜ የነገር ሁሉ ፍጻሜ ያው ፍቅር ነው። እንግዲህ ፍቅር ደግሞ ክርስቶስ ነው። ስለዚህ በዚህ ነው የምትኖረው እቺ የኦርቶዶክስ ሃይማኖት ወይ አስተምህሮቷም የመጨረሻ ግቡ እሱ ነው እና በእስልምና ውስጥም እንደዚህ የሚሰብኩትን እግዚአብሔር ያብዛልን አሉ ብዙ። ባለፈውም ከዚህ በፊት በሰራሁት ቪዲዮም አሳየቻችኋለሁ እህቶቻችን እንዴት አድርገው ሲሰብኩ ሲያስተምሩ እንደነበረ መልካምነትን ወይንም ደግሞ የሰላም ሃይማኖት መሆኑ። እኚህም ኡስታዝ እንግዲህ ሰላምን ነው የሚሰብኩት። ስሟቸው። ከቅርብ ዓመታት ወዲህ ይህ ነገር እየበዛ እየሄደ ነው ያለው። ከሌላ ሀገር መጥቶ አይደለም እየገደለን ያለው፣ እርስ በርሳችን ነው እየተገዳደልን ያለ ነው። የሆነ ጊዜ ዘር ለይተን፣ የሆነ ጊዜ ሃይማኖት ለይተን፣ የሆነ ጊዜ መንደር ሰፈር ለይተን ያ ነገር እኔ ጋር ዛሬ ላለመምጣቱ ምን ዋስትና አለኝ? ራሳችንን መጠየቅ ያለብን ይህ ነው። እዛ ሰፈር የተቀጣጠለው እሳት እዚህ ላለመድረሱ ምን ዋስትና አለን? በዚህን ሰዓት ስሜትን መከተል ሳይሆን ቆም ብሎ ይህ ነገር ከስር መሰረቱ እንዴት ነው መቆም የሚችለው? ማን ምን ኃላፊነት መውሰድ መቻል አለበት? ከሆነ ጦርነት አዙሪት ስንወጣ ሌላ ጦርነት አዙሪት ውስጥ እንገባለን። ሀገር እንደ ሀገር ሰላም ሰፍኖባት ትውልድ ተረጋግቶ እንዲሰራ እንድማር ሀገርን እንድረከብ እንዴት ነው ማድረግ የምንችለው? የመጀመሪያ ትልቁ ነገር ለሰው ልጅ ክብር መሰጠት መቻል አለበት። ሰዎች በእምነታቸው ምክንያት ሊጠቁ አይገባም። ማንም በማንም ላይ በእምነት ምክንያት መብት የለውም። ማስገደድ አይችልም። ማንም ሰው ማመን መብቱ ነው፣ መክፈር መብቱ ነው። ጠያቂ አላህ ሱብሓነሁ ወተዓላ አለው። አንተ ግን ምንድነው? ወማ ዐለይከ ኢለል በላግ። ይሄ ነው እስልምና መሪ ላ ኢክራሃ ፊዲን። የሚሞተው ሙስሊም ይሁን የሚሞተው ክርስቲያን ይሁን ዘሩ ያ ይሁን ይህ ይሁን አይደለም መጠየቅ ያለበት ሰው መሆኑ ብቻ በቂ ነው። በእስልምና እኮ ሰው አይደለም እንስሳት እንኳን ያለ አግባብ መገደል እንደሌለባቸው የሚደነግግ ዲን ነው ዲናችን። እንዴት ነው ቤተ እምነቶች የሚጠቁት? አላህ በቁርአን እኮ ወለውላ ደፍዑ ላሂ ናሰ በዕደሁም ቢበዕድን ለሁድመት ሰዋሚዑ ወቢዕን ወሰለዋቱን ወመሳጅዱ ዩዝከሩ ፊሃ እስሙላሂ ከሲራ ይላል። ቤተ እምነቶች፣ የአይሁድ ምኩራቦች፣ የክርስቲያኖች ቤተ ክርስቲያን፣ መስጂዶች መነካት እንደሌለባቸው ነው አላህ የሚነግረን። ሰዋሚዕ፣ ገዳማት፣ ወቢዕ ወሰለዋት ወመሳጅድ የተለያዩ ቤተ እምነቶች የየራሳቸው ስያሜ ያላቸው ማምለኪያ ስፍራ አላቸው። እነዚህ ማምለኪያ ቦታዎች መነካት እንደሌለባቸው ነው አላህ ሱብሓነሁ ወተዓላ የሚነግረን። በጦርነት መሃል እንኳን ሆኖ ረሱል አለይሂ ሰላቱ ወሰላም ቤተ እምነቶች እንዳይነኩ፣ ቀሳውስቶች እንዳይነኩ፣ አረጋውያን እንዳይነኩ፣ ሴቶች እንዳይነኩ፣ ህፃናት እንዳይነኩ፣ ሰብሎች እንዳይነኩ ነበር ነብዩ አለይሂ ሰላቱ ወሰላም መመሪያ ሲሰጡ የነበሩት። ከጠላት ጋር ጦርነት እንኳን ኦፕን የሆነ ወር ግልጽ የሆነ ጦርነት በሚደረግበት ሰዓት እንኳን ሳይቀር ማለት ነው። አዩሀ አልአሕባ እነዚህ ጭካኔ የተሞላበት ሰዎች የሰውን መግደል የሰው ህይወትን የሚያወጡ ሰዎች ከሰውነት ሲወጡ ሰይጣናዊ ባህሪን በተላበሱበት ሰዓት ነው ኢንጆይ የሚያደርጉት እንጂ ሰዋዊ ስሜት ርህራሄ ውስጣቸው ቢኖር ሰው ነገር እንኳን ሰው አይደለም እንስሳትን ለመግደል እንኳን አይጨክኑም። ለስጋ የምናርዳት በግ እኮ ታሳዝነናለች አይናችንን ስታይን አይደል እንዴ?
እንዴት ይሄ ክቡር የሆነን የሰው ልጅን በእውነት ኡስታዝ ያስተማሩት በቃ በዚህ ነው ማይደ ይሄ ነው ሃይማኖት የሚባለው። ሃይማኖት ማለት ስለ ሌሎች መጨነቅ ነው። ስለ ሌሎች እንዴት ነው እሱ? እኔ አላውቅም። በክርስትና ሃይማኖት ውስጥ ምን ይላል? ወንድምህን ያልወደድክ በቅርብ ያለ ወንድምህን እኔ እግዚአብሔርን ያላየኝን እንዴት ብለህ ትወደኛለህ ይላል። ስለዚህ ይህ የሚያሳየው ፍቅር ላይ የተመሰረተ መሆን አለበት አንድ ሃይማኖት እንጂ ጥላቻ ላይ ወይንም ደግሞ በመግደል ላይ ሌሎች አንተን ያልመሰሉትን በመግደል ላይ መመስረት የለበትም። አሁን የሚቀጥለው ቪዲዮ እንግዲህ በነገራችን ላይ ኡስታዝ እንደዚህ አይነት ኡስታዞችን ያብዛልን አላህ። አሁን የምትከተሏቸው መምህር ደግሞ እንዴት ነው እሱ አይኤስ የተፈጠረው የሚለው ያሳዩናል። አይኤስ እንግዲህ ገዳይ ነው። ስሟቸው በጁሳውም ጦርነቱ አይቀርም ኢንሻአላህ። ሰዓት አንዴ ነገርና ነው አጠር እናደርገዋለን ከኢብራሂም ስለሌለ ህዝቡን ማወቅ ስላለበት ግዴታ ረግጠን ይሄን የፈራን ነገ ምንም ስለማያዋጣ ተሰብስበሃል። ሞት አንድ ነው። ቤት ሳትደርስ ሞትም ትችላለህ እንኳን ሀቅ ተናግረን እና እንደ አጠቃላይ ይሄ ሙሐመድ ኢብኑ አብዱል ወሃብ አስተምሮት ማንን የፈለፈለ ነው? ከዛ አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካል አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሳችን አሁን እንግዲህ ያው እነዚህ በጣም አሸባሪ ቡድኖች ናቸው በእስልምና ሃይማኖት ውስጥ ወይንም እስልምናን እንከተላለን የሚሉ ያው ዓለም አቀፍ አሸባሪ ቡድኖች ናቸው እነዚህ። ስለዚህ አሁን መጨረሻ ላይ እኛ አባት ሲያወሩ አሁን አልሸባብ ማን የፈጠረው የሚለውን ነገር ሲያወሩ የሆነ ድምፅ አለ። ምንድን ነው እሱ አሁን እያሉ ያሉት ነው እኔ አልገባኝም። እዚህ ጋር አንደኛ የመጀመሪያው ጥያቄ ነው። ከዛም ይህ ቀጥሎ የምታዩት ወንድማችን ደግሞ እስልምና ሃይማኖት ውስጥ ግደል የሚል የለም የምትሉት ለምንድን ነው አለ ይለናል። እንዴት ነው? እስቲ የተወሰነ እንከታተለው። ለማንኛቸውም ቁርአናችን ላይ ሙስሊሞች ግደል የሚል የለም፣ በሐዲሳችን ላይ ግደል የሚል የለም፣ ንጹህን ሰው ግደል የሚል የለም መብላችሁ የምታነሱት ይሸዋል። በጣም የሚያስቀኝ ማለት ነው። እንዴት እንደተረዳችሁት የራሳችሁን ቁርአን በምን መልኩ እንደምትረዱት ስለማይገባኝ ማለት ነው። ሐዲስን የማትቀበሉ ሙስሊሞች አሩ ነው ሙስሊም ልትባሉም አትችሉ። ነብዩን ሱና ማተከተሉ ከሆናችሁ ነብዩ ደግሞ የአላህ መልእክተኛ እስከሆነ ድረስ ነብዩን ካልተከተላችሁ አላህን አትከተሉ ማለት ነው። ቫይስ ቨርሳ ወሬቨር። ወደ ፖይንቱ እንምጣ። አሁን ቁርአናችን በአንድም ስፍራ ንጹሃን ሰዎችን ወይም ክርስቲያኖችን ግደል የሚል የለም ብላችሁ ትናገራላችሁ። ኢን ሚሊየንስ አለ ከአንገት በላይ ቀላ እያለ የሚናገር ቁርአን ይዘህ እንዴት ነው አንተ ግደል የሚል የለም ብለህ የምታቀርብልኝ ማለት ነው? ኦኬ እስኪ አንዳንድ ቦታዎችን ቼክ እናድርግ። ገና ወደ መግደሉ ሳንሄድ በጣም ያሳቀኝ ክፍል አለ። ለምሳሌ ሱረቱል መይዳ ወይም ሱራ 5:51 ላይ እንደዚህ በሚል ይናገራል። እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ ብሎ ይነግራቸዋል። እንዲህ ብሎ ደግሞ ያስጠነቅቃቸዋል ከታች በጣም በሚያስቅ ሁኔታ ከእናንተም ውስጥ ረዳቶች የሚያረጋቸው ሰው እርሱ ከነርሱ ነው ይላል። ለዚህ ከክርስቲያን ጋር ረዳት ከሆንክ ከክርስቲያን ጋር ወይም ከአይሁድ ጋር ትብብር ካለ አንተ ወይ አይሁድ ነህ ከፍረሃል ወይ ክደሃል እያለ ነው። ምዕራፍ 9 ወይም ሱራ ተውባ በግልጽ ሁኔታ የሚታወቅ ነው። ባይዘው የመግደል ምዕራፍ ተብሎ ነው የሚታወቅ። ጀዚያ እስኪሰጡ ድረስ ወይም ዘካ እስኪከፍሉ ድረስ እስኪያወጡ ድረስ ግብርን እስኪያወጡ ድረስ ግደሏቸው ነው የሚለው። ግደሏቸው። በደንብ ተመልከቱ። ሱራ 4 ወይም ሱረቱል ኒሳ 89ኛው አያ ላይ እነርሱም እንደ ካዱ ብትክዱና ሙስሊሞችን ነው የሚያስጠነቅቀው። ብትክዱና እኩል ብትሆኑ ተመኙ በአላህም ሃይማኖት እስኪሰደዱ ድረስ። በደንብ ተመልከቱ። በአላህ ሃይማኖት የአላህ ሃይማኖት እስልምና ነው። እስኪሰደዱ ድረስ ከነርሱ ወዳጆችን አትያዙ። ከነማን? ከክርስቲያኖችና ከአይሁዶች።
ወይም ከካዱትም ጭምር ማለት ያው ክርስቲያንና አይሁድ ነው ከሃዲ ብሎ የሚያስበው አላህ። ሌሎቹ ደግሞ መናፍቃን ወይም ከእስልምናው የወጡ ሰዎች ናቸው። አፖስቴት የተደረጉ ሰዎች ናቸው። አፖስቴት እንደሚገደል ወይም ከእስልምና የወጣ ሰው እንደሚገደል ግልጽ ነው። ከእምነትም ቢያፈገፍጉም ያዟቸው ይላል። እሺ ማርኳቸው ይላል። ባገኟቸውን ቦታ ስፍራ ግደሏቸው ይላል። ኪል ዘም ከእነርሱም ወዳጅ እና ረዳት አትያዙ ብሎ እንደገና ያስጠነቅቃቸዋል ማለት አላህ በባህሪው እንደዚህ አይነት ተጽዕኖ እንትን የሚያደርግ ነው። ጉርብትና እንኳን ወዳጅነት እንኳን እንዳይኖራቸው የሚናገር አምላክ ነው እንጂ አንተ ስለ መግደል ነው ገና የምታወራው። ሩቅ እኮ ነው እሱ ያለው። ወዳጅ አድርገህ እንድትይዝ እኮ አይፈቅድልህም ክርስቲያንና አይሁድን። አሁን እንግዲህ ምንድነው እሱ የልጁን ሃይማኖት በነገራችን ላይ እናላቀም ኦርቶዶክስ ይሆን ፕሮቴስታንት ይሆን ሌላ ሃይማኖት ተከታይ ይሆን አላውቅም። እንግዲህ ብዙ ያዩት ለምሳሌ አንድ አባት ሌሎችም አባቶች ያው እስልምና ለጂሃድ አይሄድም እያሉ የሚሰብኩ አባቶችን አይቻለሁ። ጂሃድ ያው መግደል ነው፣ ክርስቲያኑን ወይም ደግሞ ሌላ ተመሳሳይ ሃይማኖት ያልሆነውን ማለት ነው። እንግዲህ ግደል ባይል እነ አይኤስ እዛ ውስጥ አይሰማሩም ነበር። እንግዲህ መቼም የምናስታውሰው ነው፣ አይኤስ ገዳይ ነው። ሊቢያ ላይ የኛን ዜጎችም ያረደ ነው። እና ቦኮ ሃራም ክርስቲያኑን አይጨፈጭፉም። ናይጄሪያ ውስጥ አልሸባብ አይደለም ክርስቲያን እሱ ያመሰሉትን ራሱ አይተውም። ስለዚህ ምንድነው እሱ እየሆነ ያለው? የትኛው ቁራን አሁን ለዚህ ጋር መጀመሪያ ላይ የሰበኩት ሰላምን የሚሰብኩ የእስልምና እምነት ተከታይ ወገኖቻችን አሉ፣ መምህራኖች አሉ፣ እስልምና ኡስታዞች። ስለዚህ ቁርአኑ የተለያየ ነው ማለት ነው። የተለያየ ቁርአን ያለው አይዶ ነው ዝጋ የሆነ ስለዚህ ሪሊ የሆነ እንደ ኮንፊርም ቢያደርጉት ወይም ደግሞ በትክክል በእውነት አሁን የነ አይስ ሃይማኖት ይሄ ግደለው ፍለጠው ቁረጠው እሱ ምናልባት አምላኩ የኔ ያረዳድ እንደዚህ አይነት አስተምሮ ከሆነ ሃይማኖቱ ያው ግደለው ብለው ስለሚገሉ ማለት ነው። ስለዚህ እነሱ የሚያመልኩት ሰይጣን ነው። ምክንያቱም ያው ሲገደልለት ሰው ሲገደልለት ደስ የሚለው ሰይጣን ነው። የሰው ደም ሲፈስ ደስ የሚለው ሰይጣን እንጂ ፈጣሪ ወይም ደግሞ አላህ ሊሆን አይችልም። ምክንያቱም አላህ የሰውን ልጆች ፈጥሮ አንተ እንድትገልለት ለምን አስፈልገው? ወይ መጀመሪያውኑ አይፈጥራቸውም ወይ ሲጀመር እሱ ማጥፋት ይችላል። አንተ እንድታጠፋለት ለምን? አንድ አይነት ነው ሁሉም። ወይ አንተ የሆነ ለየት ያለ አንተ እንዳውሬ ለምሳሌ ክርስቲያን የሚባለው ልክ በዛኛው እይታ ሲታይ የሆነ ለየት ያለ ፊዚካሊም ሲታይ አውሬ መስሎ ከታየ ወይ ያ ሊሆን ይችላል። ለምሳሌ ምንድነው እባብና ሰው መቼም አብዛኛውን ጊዜ በእኛ ኮንቴክስት በተለይ ተስማምቶ አይኖሩም። ሁሉ ጊዜ እንደተገዳደለ ነው። እባብም ይነድፈዋል፣ ሰውም ራሱን ቀጥቅጦ ይገለዋል። እንደዛ አይነት ምክንያቱም የተለያየ ተፈጥሮ ነው ያላቸው እነሱ። ሌላ ቦታ በእርግጥ ያው ይመለክ ይሆናል እባብ ራሱ እንግዲህ። ነገር ግን በእኛ ኮንቴክስት ነው። ምክንያቱም ፊዚካልም የተለያየ ናቸው። በብዙ ነገር የሰማይና መሬት ያለ ይራረቃል። ስለዚህ እግዚአብሔር የሚያዝዘው ይህ ግን የሰው ልጅ የሚባለው አንድ አይነት ሁለት እግር፣ ሁለት እጅ፣ ሁለት አይን ያለው አንድ አይነት ወይ ለስቲ ሃይማኖትን ከውስጡ ብናወጣው እኮ በቃ ምንም አይነት አንድ አይነት ነው። ስለዚህ ማንን ይገላል? ከዛን የመጣ ነገር ይሄ ሃይማኖት የሚባል ነገር ገባ። አንደኛው ግደል፣ አንደኛው በሰላም ኑር የሚባልበት ነገር ማለት ነው። እንዴት እንደዛ ይሆናል ነው። ስለዚህ ለማንኛቸውም ግደል የሚል አለው እና ስለዚህ ይህንን እንዴት ታስታርቁታላችሁ ነው ያው እንደ ጥያቄ ነው እንግዲህ። ምክንያቱም ቁርአኑ የተለያየ ቨርሽኖች አሉት ማለት ነው። ወይም ደግሞ አይዶን ነው ባለ ግደሉ ቁርአን የትኛው ነው እንግዲህ ግደል ባይል ይሄ የምትሰሙት ልጅ ደግሞ
አይፎክርም እንደዚህ። አዎ እኔ ያለሁት ካይሮ ነው። አስፈላጊ ከሆነ በ24 ሰዓት ውስጥ እገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠም አይቀርም። መግደል ነው አባቴ ጨዋለሁ። የትም ስታገኝ ትገለዋል። 4 ነጥብ ባባል ታመጣም። ምን አባል ታመጣም? የትኛው ጳጳስ፣ የትኛው መሪ፣ የሃይማኖት የትኛው ደፍተራ? አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ። አሁን እነሱ ላይ ታርጌት አድርገን በጥይት ግንባሩን እየደፋ እስኪያስመልሰው ድረስ እንደዛ ማድረግ ነው። እንግዲህ ያው ይሄ ልጅ እየፎከረ ነው። መጣውልህ፣ እገልሃለሁ፣ አርዳለሁ ነው እያለ ያለው። ይህ አስተምሮ እንዴ ለሁሉም ነው? ለሁሉም ከሆነ ያው እንግዲህ መቼም መኖር ስለማይቻል በምድር ላይ እንደዛ አይነት ከሆነ በእርግጥ ለሁሉም እንዳልሆነ ያው የሚያሳዩት እነዚህ ቀድሞ የነበሩ ሰላምን የሚሰብኩ አባቶች ናቸው። ስለዚህ እነዛኞቹ ወጥተው ለብቻ መኖር አለባቸው፣ ወይም ደግሞ መደበቅ የለባቸውም። በሰላማዊ በፍቅር በሚዘራ ውስጥ ለብቻ መነጠል አለባቸው። ስለዚህ እነዛን ደግሞ መነጠል የሚችሉት እነዚህ ሰላምን የሚሰብኩ የእስልምና እምነት ተከታይ ወገኖቻችን ናቸው። አለበለዚያ በሰላም ሊኖር አይቻልም በዚች ሀገር። ምክንያቱም እንዴ አንተ እገልሃለሁ እየተባልኩ እንዴት ነው ዝም ብዬ የሚቀመጠው? ስለዚህ እንደዛ ስለሆነ ይህ እንደው በአጠቃላይ የሆነ አንድ መልእክት ካለው ብዬ ነው ለማለት የፈለግኩት። አመሰግናለሁ ለማንኛቸው።